لبيك اللهم لبيك لبيك لا شريك لك لبيك نو ودا حج بسم الله الحمد لله والصلاة والسلام على رسول الله ወንድሞቼ እህቶቼ የዘንድሮ ሐጅም እንዳያመልጣችሁ ሐጅ ማድረግ በእያንዳንዱ ሙስሊም ላይ ግዴታ ነው ከአርካን እስላም ውስጥ ዋናው ነው አላህ Subhanahu Wa Ta'ala በቁርአን እንዲህ ይላል ወሊላሂ ዐለ الناس حج البيت من استطاع إليه سبيلا አላህ Subhanahu Wa Ta'ala በሰው ዘር በሙሉ ግዴታ አድርጓል ወደ አላህ ቤት ቀስዶ ሐጅ መምጣትን ዋጅብ አድርጓል ችሎታው አቅሙ ያለው ሰው የአላህ Subhanahu Wa Ta'ala ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሐጅ ማድረግ ችሎታው አቅሙ ኑሮት ሐጅ ሳያደርግ የሞተ ሰው ከፈለገ ይሁዳ ሆኖ ይሙት ከፈለገ ነሳራ ሆኖ ይሙት እያሉ የሐጅ ግዴታ ዋጅብነትን አጥብቆ ይናገራሉ ሐጅ በማድረግ በጣም ብዙ ፈዳኢል በዛም ብዙ ጥቅም ነው የሚገኝበት ይሄን አስመልክቶ አላህ Subhanahu Wa Ta'ala እንዲህ ይላል ወአذن في الناس بالحج ለሰዎች በሐጅ አውጅ ሐጅ እንዲመጡ ነገር አስተጋባ ይላል ያቱከ ሪጃላን ያንዳንዱ ሰው ወደ ሐጅ ይመጣል ጥሩን የሰማ ሁሉ እንዲመጣ በእግርም በፈረስም ከየጉራንጉሩ እንዲመጣ ይልና ለየሽሃዱ መናፊዕ ለሁም ሐጅ በመምጣታቸው ብዙ ጥቅሞችን እንዲያገኙ ይላል የአኺራም የአዱንያም መንፈዓ ጥቅሞች እንዲያገኙ ሰዎች ወደ ሐጅ ጥሪ ያድርግ ይላል ነብያችን ሰለላሁ ዐለይሂ ወሰለም الحج المبرور ليس له جزاء الا الجنه ምርጥ ሐጅ በስተክክል የተደረገ ሐጅ ክፍያው ምንም አይደለም ጀነት ነው እንጂ ይላሉ በሌላ ሐዲሳቸው ደግሞ ሐጅ አድርጎ ሐጁ ላይ ወንጀል ጥፋትን ሳይፈጽም ሐጅ ያደረገ ሰው ረጃዓ ከየውም ወለደቱ ኡሙ እናቱ እንደወለደችው ቀን ከወንጀሉ ጥርት ጽድት ብሎ ይመለሳል ይላሉ በሌላ ሐዲሳቸው ደግሞ ሐጅና ዑምራን አከታተሉ ሐጅና ዑምራን ማከታተል ከድህነት ነፃ ያወጣል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህ ሁሉ የሐጅ ጥቅም ፈዳኢል እንዳያመልጠን ግዴታችንን ለመወጣት ደግሞ እያንዳንዱ ወንድ ሙስሊም ሐጅ ልታደርጉ ይገባል ወደ ሐጅ ልትጎርፉ ይገባል ያመልጣችሁ አይገባም አልহামዱሊላህ በአላህ ትሩፋትና በአላህ ተውፊቅ ደግሞ ይህን ሐጅ ጉዞ አስፈጻሚው ታላቁ የተከበረው ተቋማችን መጅሊስ አልአላ የሐጁን ምዝገባ ይኸው እስካሁን ድረስ በመዝገብ ከጀመረ ቆይቷል አሁን ግን አረፈደም አሁን ቢረፍድባችሁ አልመሸም ኑ ተመዝገቡ እያለ ይገኛል ከሳዑዲ የሐጅ ሚኒስቴር በተሰጠው አቅጣጫ መሰረት በሁለት ወር ውስጥ የሐጅ ተጓዦች ምዝገባ መጠናቀቅ አለበት ይላል ሐጅ ከመድረክ ከሁለት ወር በፊት ማለት ነው የሐጅ ጊዜው ደግሞ ይኸው ሸዋል አንድ ብሎ እንደሚጀምር እስላም ይናገራል አላህ Subhanahu Wa Ta'ala ሐጅ አሽሁሩ ማዕሉማት ይላል ሐጅ ማለት የታወቁ ወራቶች አሉት ሸዋል አንድ ብሎ ይጀምራል ማለት ነው ምን ሸዋል አንድ የሐጅ መጓጓዣ ተሳፋሪዎቿን መጫን ትጀምራለች ፈለበይክ ማለት ይጀምራሉ መግረፍ መጓዝ ይጀምራሉ ታዲያ አንተና እኔ አንቺና እኔ ከዚህ ከሐጅ ተጓዦች መመዝገብ ይኖርብናል ከዚህ ቀደም የሚሄዳችሁ ተመዝገቡ እድሉ እንዳያመልጣችሁ በሌላ ሀገር እኮ አመቱ ሙሉ የሚመዘገቡት በጣም ነው የሚሄዱት እኛ ሀገር ግን ጥሪ እየተደረገልን ይሁኑ እየተባለም ከመጓዝ ወደ ኋላ ያሉ ዋናውን ሐጃቸው ያላደረጉ ዋጅብ ሆኖባቸው ያላደረጉ ብዙ ወንድሞች አሉ እንመዝገብ እናስመዝገብ ራሳችንም ወደ ሐጁ እንምጣ ሌሎችም እንዲመጡ ደግሞ እናመላክት እንጠቅም እንቀስቀስ ነብያችን ሰለላሁ ዐለይሂ ወሰለም አዳሉ ዐለ الخير ከፋዒል ይላሉ ወደ መልካም ነገር የሚጣራ ሰው ያን መልካም ነገር እሱም እንደሰራው ይቆጠርለታል ተብሏልና አያመልጠን የዘንድሮ ሐጅ እንመዝገብ እናስመዝገብ የሐጅ ጉዞውን ገንዘቡን በተመለከተ ወጪውን በተመለከተ አቅሙ እስካለን ድረስ ተወደደም ረከሰ የሚባል አይደለም ለራሳችን ጥቅም ነው ግዴታችንን እንወጣበትና ቀጣዩን ጊዜ ደርሰን በህይወት ኑረን ላንሄድ እንችላለን ብዙ ጣጣ ሊበዛበት ይችላል የበለጠ ሊወደድ ይችላል ተወደደ ያላችሁ ወደ ኋላ ያላችሁ ወንድሞች እህቶች አትመኙ በአኺራ ጉዳይ ላይ ተወደደ የሚባል ነገር የለላችኋለሁ ሁላችንም ወደ ሐጅ እንመስገብ فجزاكم خيرا لبيك በሊላችኋለሁ اللهم ارزقنا حجا مبرورا والسلام عليكم ورحمة الله وبركاته